የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ላለፉት 4 ዓመታት ሲያካሂድ የነበረውን የታዳጊዎች የክረምት ስልጠና ዘንድሮ የቅበላ አቅሙን ወደ 500 ታዳጊዎች በማሳደግ የስልጠና ማስጀመሪያውን አካሂዷል። በመርሃ ግብሩ ላይ ንግግር ያደረጉት የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና ኤአይ የወደፊቱን ትውልድና ሀገር የሚቀይር ነው ብለዋል። አርቲፊሻል ኢንተለጀንስ ኢንስቲትዩት ብቻ ሳይሆን አርቲፊሻል ኢንተለጀንስ ለትውልድ የሚሆን ትልቅ ዩኒቨርሲቲ የተገነባ ነው። በአይቲ ፓርክ ወደ 300 ሄክታር ተወስዶ አሁን በጣም በአግሬሲቭሊ እየተሰራ ነው ግንባታው። ወደ 85% አልቋል። ይሄ እንግዲህ ለእናንተ ለወጣቶቹ ነገ የሀገር ተረካቢዎቹ ሁሉ ነገር እየተመቻቸ ነው ማለት ነው። ሰልጣኞች በኢንስቲትዩቱ በሚኖራቸው የ2 ወራት የስልጠና ቆይታ በርካታ ክህሎቶች የሚያገኙበትና አቅማቸውን የሚያሳድጉበት እንደሚሆን ያላቸውን ተስፋ እንዲህ ይገልጻሉ። ኤአይ ሰመር ካምፕ ማለት ለኛ እንደ እውቀት ብቻም ሳይሆን ብዙ ነገር የምንወስድበት ነው። የህይወታችንንም የተለያዩ አይነት ከዚህም ስንወጣ ስታርታፕ ሴንተሮች አሉ ኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ያዘጋጀልን እና እውቀትን ብቻ ሳይሆን እኛ የምንፈልገውን የህይወት መስመራችንን ይዘንበት ነው የምንሄደውና ብዙ ነገር ተካተለ። ይሄ ሰመር ካምፕ እንግዲህ በጣም ጥሩ አጋጣሚ ነው ትናንሽ ትውልዶች የፈጠረው ጥሩ እድል የፈጠረ ሲሆን እኔ ከዚህ ሰመር ካምፕ ኤክስፔክት የማደርገው ቤተር የሆነ ማለት ኤአይ ፊልድ ራፒድሊ ዴቨሎፕ ያደረገ ያለ ፊልድ ነው እና በሱ ፊልድ ላይ ቤተር የሆነ አንደርስታንዲንግ እና ፋውንዴሽን እንዲኖረኝ ነው ኤክስፔክት የማደርገው። አምና በተካሄደው ኤአይ ኢንስቲትዩት ሰመር ካምፕ አርቲፊሻል ኢንተለጀንስ ሰልጣኝ ነበርኩ። ዘንድሮ ደግሞ ስኮላርሺፕ አግኝቼ በኤምአይቲ በአርቲፊሻል ኢንተለጀንስ ዘርፍ የመጀመሪያ ዲግሪ መማሪያ ነው። ሰመር ካምፕ ስገባ የመጀመሪያ ጊዜ የነበረው ዌብ ዲቨሎፕ ማድረግ ይችል ነበረ። ብዙ ኮዲንግ ስኪሎች ነበሩኝ፣ ግን ጂፒዩ አክሰስ ስላልነበረኝ የራሴን ኤአይ ሞዴሎች ትሬን ማድረግ አልችልም ነበርና ሰመር ካምፕ በሰጠኝ ስልጠና ተጠቅሜ ጂፒዩ አክሰስ ነበረ። እነሱን በመጠቀም ዶት ፕሬዲክሽን ዲቨሎፕ ማድረግ ይችላል ነበረ ጓደኞቼ ጋር ማለት ነው። እና ኤአይ ሰመር ካምፕ መሰልጠኔ ለኔ ትልቅ አስተዋጽኦ አድርጎልኛል ብዬ አስባለሁ ለስኮላርሺፕ። ለ5ኛ ዙር በሚሰጠው የስልጠና በመሰረታዊ ኤአይ ክህሎት፣ ሮቦቲክስ፣ ዳታ ሳይንስ፣ ፕሮግራሚንግ እና ማሽን ለርኒንግ የካበተ ልምድ ባላቸው ከ50 በላይ የዘርፉ ባለሙያዎች በተግባር ታግዞ የሚሰጥ ይሆናል። በዚህም ታዳጊዎችን ከመጪው የዲጂታል ዓለም ጋር ለማስተሳሰር ሚናው የጎላ ነው ሲሉ ወላጆች አስተያየታቸውን ሰጥተዋል። በኔ ልጅ እንኳን ሳየው ትልቅ ጥቅም ታገኝበታለች ብዬ አስባለሁ። ኢንተርናሽናል ተወዳዳሪ ትሆንበታለች። በሀገር ውስጥ ብቻ ሳይሆን እውቀቷ ተወስኖ የሚቀመጠው የተለያዩ ስኮላሮችን ብትሞክርና እንኳን ወደ ውጭ ብትወጣ ይህ ስልጠና አንድ ለምትወስደው ስኮላር ስልጠና ድጋፍ ይሆናታል ብዬ አስባለሁ። አሁን ያለንበት ዓለም ወር ዲጂታል ዓለም ስለሆነ በዲጂታል ዓለም የተደራጀ ሁኔታ ስላለ ችግሮችን ለመፍታት ሶሉሽኖችን ለማግኘት ፕሮብሌሞችን አይደንቲፋይ ለማድረግ ራሳቸውን ከፊታቸው ያለውን ዓለም ለመረዳት የሚያስችል ዝግጅት እንደ መነሻ ይሆናቸዋል። ጥሩ አጋጣሚ ነው ብዬ አስባለሁ። ልጄ በጣም ጉጉት አላት እና ይሄን እድሉን ማግኝታ በጉጉት ነበር ስትጠብቅ የነበረው። ያው ብዙ ነገሮችን ለመስራት ትላለች እና እሱ አሁን ያው በግልም እንዳወራ ነው በሕክምናው ላይ ኤአይን ተጠቅማ በሕክምናው ላይ እሱን ነው የሆነ ፕሮጀክት መስራት ነው የምትፈልገው። ያው በወሰደች ኮርስ መሰረት እኔም ያንን ደግፋታለሁ። ተግባራዊ እውቀት ይኖራቸዋል። ሁለተኛ ከመሰል ጓደኞቻቸው ጋር እንዲህ ባለ ሰፊ እድል ደግሞ ከአሰልጣኞች ጋር ብዙ ነገር አግኝተው በተሎ ውጤታማ ይሆናሉ ብዬ ገምታለሁ። ከማስጀመሪያ ስነ ስርዓቱ ጎን ለጎን ሰልጣኞችና ወላጆቻቸው የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን የስራ እንቅስቃሴ ጎብኝተዋል።